በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የዩቲዩብ ቤተሰቦቼ እንዴት አላችሁልኝ? በያላችሁበት ሰላማችሁ ብዛ እያልኩኝ ዛሬም በአዲስ ቪዲዮ መጥተናል። እንኳን ለእናታችን ለቅድስት ድንግል ማርያም ለዓመታዊ ክብረ በዓል በሰላም አደረሳችሁ እያልኩኝ ደሴ ላይና አካባቢዋ ለምን እንደተፈጠረ አስቃኛችኋለሁ ማለት ነው። ጉዞ ወደ ግሸን ደብረ ከርቤ እጅግ የሚገርም ነገር እያደረጉ ይገኛሉ ማለት ነው ኦርቶዶክሳውያን። ቪዲዮን አብረን ቀደም ብለን የምናየው ቪዲዮ ሲሆናል። በሁለተኛ መረጃችን የሚሆነው ወንድማችን ባሮክ ተፈቷል የሚል መረጃዎች ነበሩ፣ ግን አልተፈታም ነው። በዛ ላይም ደግሞ ቪዲዮን አብረን የምናየው ይሆናል። ግማሾቹ ተፈቷል፣ ግማሾቹ አልተፈቱም እያሉ ይገኛሉ። ሁሉም ለፎላሩና ለቪው ነው እየተጨነቀ ያለ። ለእውነት እየቆመ ያሉት ጥቂት ኮንተንት ክሬተሮች ናቸውና ያሉት እውነቱ ሲገለጥ ወንድማችን ባሮክ በፍርድ ቤት ይግባኝ ተጠይቆ 30 ሺህ ብር ዋስ ሊፈታ ነበር፣ አልተፈታም። በይግባኝ ለዛሬ ከሰዓት ተቀጥሯል ማለት ነው። እሱንም መረጃ ነገ ይዘንላችሁ እንመጣ ይሆናል። እስከ ዛሬው በወጣ መረጃ ወንድማችን ባሮክ አልተፈታም። እግዚአብሔር ይመስገን ይፈታል። በዛሬ ቪዲዮችን ሁለቱንም ቪዲዮዎች ስለምናይ ሁላችሁንም ይሄ መልእክት ለሞላ ዓለም እንዲደርስ ሼርና ላይክ እያደረጋችሁ ትጀምራላችሁ ማለት ነው። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በየቀኑ ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቀጥታ ወደ ዛሬ ቪዲዮአችን እንሄዳለን። ከሸገር ተነስተን ደሴ ደርሰናል። እስካሁን ድረስ ጸሎታችን አልተለየም። ሰዎች እናመሰግናለን። ይመቻችሁ። አንቺን ብሎ ከቤት ወጥቶ ያመነብሽ ማን ተረስቶ አምባሰል ላይ ሲረግጥ እግሩ ሞተረኞች ነንና መርቁን፣ በሰላም ያድርሳችሁ፣ እመቤታችን ከእናንተ ጋር ትሁን፣ ቅዱስ ሚካኤል ከፊት ሆኖ መንገዱን ያቃናላችሁ ብላችሁ መርቁን ብለው ስላሉ ልጆቻችን በጣም አዋቂዎች ናቸው። እግዚአብሔር ይባርካችሁ። ወደ ደጓ እናታችን ወደ ግሸን ማርያም ለመሄድ ዝግጅታችንን ጨርሰናል። እንግዲህ በሌሊት 10 ሰዓት መነስ በሰላም በልዩ መንበሯ ሀገሯ ግሸን ማማሯ በልዩ መንበሯ ሀገሯ ግሸን ማማሯ መገኖሎ መጀን ግሸን ደብረ ከርቤ ግማደ መስቀሉ የገታው ሸህዬ መጀን የሚባሉ የአባ መፍቅሬ አገር ፍቅርን ያስተማሩ ሸህ መሐመድ ገታ የሰላም መምሩልና ወሎ ውስጥ ትልቅ ክብረ በዓል አለ። ከደሴ 82 ኪሎ ሜትር ርቀት ላይ የምትገኝ ግሸን ማርያም አምባሰል ወረዳ ውስጥ የምትገኝ ናት። ልጆቹን በህፃንነታችን ድሮ ከጓደኛዬ ጋር ከኦርቶዶክስ ጓደኛዬ ጋር ግሸን ማርያም 1 አመት አብሬ ሄጃለሁ። እሱ ደግሞ ከኔ ጋር ጀማ ንጉስ መውሊድ ልናከብር አብረን ሄደናል። ይገርማል። ልጅነት ደስ ይል ነበር። ያን ጊዜ መልሶ ያምጣልንና ለማንኛውም ለክብረ በዓሉ ጉዞ የሄዳችሁ በሰላም ወጣችሁ በሰላም ወደ የቤታችሁ ግቡ። ለመላው ኦርቶዶክስ እምነት ተከታዮች መልካም በዓል ብያለሁ። ሀገራችን ሰላም ትሁን። እስኪ ተመለከተ ሰበር ዜና ሰምቷል። ባሮክ በዛሬው ዕለት ማለትም መስከረም 19 ቀን ፍርድ ቤት ቀጠሮ ነበር። ፍርድ ቤቱን በዛሬው ዕለት ባስተላለፈው ውሳኔ መሰረት እንግዲህ ባሮክ በ30 ሺህ ብር ዋስ እንዲፈታና ከዛሬው ዕለት ጀምሮ ፍርዱን በውጭ ሆኖ እንዲከታተል እንግዲህ ፍርድ ቤቱ ውሳኔ ያስተላልፎለታል ማለት ነው። ይህንን መረጃ ከሱ ቅርብ ከሆኑ ሰዎች አግኝቻለሁ። እንግዲህ አዲስ መረጃ ከወጣ ማሳውቃችሁ ይሆናል። ባሮክ በዋስ እንዲፈታ ፍርድ ቤቱ ዛሬ ውሳኔ ያስተላልፎለታል ማለት ነው። መልካም ቀን ይሁንላችሁ። አዲስ ነገር ካለ መለሳለሁ። ብሩክ ነኝ። አንደስ አላችሁና የምትሉ ሰዎች ብሩኬ ይግባኝ ተጠይቆበታል። እሺ
ይግባኝ ተጠይቆበታል። እንዴት አያችሁት? አልተፈታም። ይግባኝ ተጠይቆበታል። ይሄ ይታወቅ። እሺ ይግባኝ ተጠይቆበታል ወንድማችን። እውነት ነው። በዕለተ ቅዱስ ገብርኤል ዛሬ ፍርድ ቤቱ በ30 ሺህ ብር ዋስ ለቆት የነበረ ቢሆንም ነገር ግን በድጋሚ ዋስ ይግባኝ ተጠይቆበት አልወጣም። እየተናገረ ይሰዋል። ወንድም ባሮክ ተፈታ ብላችሁ ሚዲያውን ስታራግቡትና ስታጨናንቁት የነበራችሁ ሰዎች አሁን ስለምን አልተናገራችሁም? ላይክና ፎሎ ፍለጋ እንደሆነ በፊት ነው ያወቅነው። ከፍርድ ቤት ሳንወጣ እልፍ አላፍ ቪዲዮችን ወንድም ባሮክ ተፈቷል የሚል ቪዲዮችን አየን ተመለከትን፣ እጅጉን አዘንባችሁ። ነገሩን ሳታጣሩ ቫይራሉን ፍለጋ ወንድም ባሮክ ተፈታ እያላችሁ ስታራግቡ ነበረ። ትንሽ ሰከንድ ጠብቃችሁ ይግባኝ ተጠየቀበት ወይስ አልተጠየቀበትም የሚለው ነገር ቀርባችሁ መረዳትና ማቁ መረጃ መያዝ ነበረባችሁ። ወንድም ባሮክ ባሁን ሳለ ይግባኝ ተጠይቆበት በዛው በስር ቤት ውስጥ ይገኛል። አሳይቶ ነስተውናል። ደስታችንን ሳንጨርስ አሁንም ደግሞ የያዘን ዜና ተደርቦብናል። ወንድማችን ባሮክ የጮክላት የተናገርክላት ልሳኔውን ክላት ወላዲታ አምላክ አለችና እርሷን ይዘንም ደግሞ አናፍርም። አሁንም ወደፊትም የምትወዳትን አምላክ ወላዲታ አምላክ ለሷስት ብዙ ዋጋ የከፈልክላት እመብርሃን ከገባህበት መከራ በዘርፋፋ ቀሚሷ ሸፈና ቅፍ ድግፍ አድርጋ ክፉን ጊዜ ታሳልፈ። ወንድማችን ብሩኬ ይግባኝ ተጠይቆበት ከእስር አልተፈታም። ላለፉት 12 ቀናት ያለ ወንጀሉ ያለ ጥፋቱ የታሰረው ወንድማችን ፍትህ አልባው ጉዞ እንግዲህ ቀጥሏል ማለት ነው። ዛሬ መስከረም 19 ቀን ፍርድ ቤት ቀርቦ ነበረ። በዕለተ ቅዱስ ገብርኤል በ30 ሺህ ብር ዋስ ተለቆ የነበረ ሲሆን ነገር ግን ይግባኝ በድጋሚ ተጠይቆበታል ማለት ነው። እግዚአብሔር የወደደውን ያደርጋል። በዚህ መካከል ሁላችንም ደግሞ እውነቱን በመግለጥ ወንድማችንን አይዞ ብለን በማበረታታት መቀጠል መቻል አለብን። አካውንቱ የቲክቶክ አካውንቱ 1 ሚሊዮን ፎሎወር ሊገባ የቀረው 30 ሺህ ፎሎወር ብቻ ነው። አሁንም የወንድማችን ብሩኬን አካውንት 1 ሚሊዮን አስገብተን ስጦታ አድርገን እንጠብቀዋለን ማለት ነው። ግዴለም እግዚአብሔር አምላክ ይፈርዳል። ማርያም ነው ምላችሁ እንቅልፍ እምቢ አለኝ። የሆነ የወንድማችሁን ደስታ ለማየት መጓጓት አላደል ስሜቱ። ወንድማችን ብሩኬ ከእስር ከመውጣቱ በፊት አካውንቱን 1 ሚሊዮን ፎሎወር ለማስገባት የተጀመረው ዘመቻ በአሁኑ ሰዓት የሚቀረው 24600 ሰው ብቻ ነው እንደምትመለከቱት። ስለዚህ እባካችሁ ኮሜንት ላይ በመግባት እስኪ 20 ሰው ሁላችሁም ብሩኬን ፎሎ ላያረጉት ይችላሉ ብላችሁ ለምታስቧቸው ሜንሽን አድርጓቸው። እናንተ ሜንሽን የተደረጋችሁ ባካችሁ ወንድማችንን ፎሎ አድርጉት። ከእስር ሲወጣ ፈገግ ከሚልባቸው አጋጣሚዎች መካከል ይሆንልናል። ብዙዎች ከጎኑ መሆናችንን መቆማችንን የሚያውቅበት አንድ አጋጣሚ ነውና ቶሎ በሉ እንሽቀዳደም ከመፈታቱ ጋር ማለት ነው። ስለዚህ 1 ሚሊዮን ፎሎወር ይህንን አካውንት ሜንሽን ማድረጊዋለሁ ከታች እየተጫናችሁ የፕላስ ምልክቱን ማድረግ ብቻ ነው መንካት ብቻ ነው። ይህንን ቪዲዮ ደግሞ ጫን በሉና ሴንድ ብላችሁ ለብዙዎች ሼር አድርጉ። ኮፒ ሊንክ ማድረግ እንዳይረሳ። እንበርታ በእናታቸው። 1 ሚሊዮን ፎሎወር ጥቂት ምዕራፍ ብቻ ቀረው። ጥልን በመስቀሉ ገደለ፣ ጥልን በመስቀሉ ገደለ፣ በመስቀሉ ለሰው ልጅ ሰላምን አደለ፣ በመስቀሉ ለሰው ልጅ ሰላምን አደለ፣ በመስቀሉ ለሰው ልጅ ሰላምን አደለ፣ በመስቀሉ ለሰው ልጅ ሰላምን አደለ። የዛሬ ቪዲዮ ይህን መስል ነበርና በቪዲዮ እንድትጠቀማችሁና አዳዲስ መረጃዎች እንዳገኛችሁ ስለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን እንዲሁም ደግሞ በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ።